ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን መረጃዎች በስፋት ወደ እናንተ የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በባህር ዳር ከተማ ትናንት ከጥምቀት መልስ የኦርቶዶክስ አማኝ ወጣቶች አርበኛ ዘመነ ካሴን ስም ከጭፈራ ቦታ አንስታችኋል በማለት ሁለት ወጣቶችን አኮቴታ አደባባይ በጥይት ሚሊሻዎቹ ወጣቶችን መግደላቸውንም ገሞራ ሚዲያ ከምንጮቹም አረጋግጠዋል። ትናንትና ከቀኑ 8 ሰዓት ጀምሮ የባህር ዳር ወጣቶች ቁጥራቸው በውል ያልታወቁ ሰዎች ታፍሰው ወደ ማጎሪያ ቤት መወሰዳቸውንም የገሞራ ሚዲያ ምንጮችም ጠቅሰዋል። በተጨማሪም በትናንትናው ተኩስ አንድ አጥባይ ለብሴ ሚኒሻ ከጭፈራ ውስጥ ወጣቶቹ ይዘውት የገደሉት ሲሆን ሶስት የሚኒሻ አባላትም በድንጋይ መቁሰላቸውንም ገሞራ ሚዲያ ከምንጮቹም አረጋግጧል። ሚኒሻዎቹ በዘፈቀደ በተኮሱት ተኩስም 7 ንጹሃን ሰዎች በከባድ ሁኔታ መቁሰላቸውንም ገሞራ ሚዲያ ከቦታው ምንጮቹን ዋቢ አድርጎም አረጋግጧል። ተመሳሳይ መረጃም በአዲስ አበባ ከተማ አገዛዙ በመቶ ሺዎች የሚቆጠሩ የጸጥታ አካላትን በማሰማራት ሰላም በማስከበር ስም የማምለክ ነጻነትን መጋፋትን የማወክና ፍርሃትን የመፍጠር መንግስታዊ ውንብድናን የሚቃወሙ ቁጥራቸው ቀለል የማይባል ኦርቶዶክሳውያን ወጣቶችም በአቡነ ሳዊሮስ ፈቃድ ታፍሰው ወደ ማጎሪያ ቤትም ተወስደዋል። የምንደኛ እረኞች እንበል አቡነ ሳዊሮስ ተሰጠ በተባለው ትእዛዝ በተፈጸመው አፈሳም ቤተ ክህነቱ ድምፅ ለማሰማትም አልደፈርም። ማህበረ ጃንደረባውም አንዳችም ተቃውሞም አላስተላለፈም። ስለ እምነታቸው ነጻነትና ስለ ወገኖቻቸው ጭፍጨፋ ድምፅ ያሰሙት ምዕመናን ግን እንደ በግ ተነድተው በአገዛዙ ማጎሪያም ገብተዋል። በተመሳሳይ መረጃም በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡ ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ወደ እስርም ተዳርገዋል። በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት በጥር 12 ቀን 2018 ዓመተ ምህረት በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን አገዛዙ ወታደሮች ድብደባ እንደተፈጸመባቸው ጣቢያችንም ለማረጋገጥ ችሏል። በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ ትናንት ከረፋድ ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰበሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶች በጅምላ አፍሰው ማሰራቸውንም የዓይን እማኞች ለጣቢያችንም ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባም ሆነዋል። በተያያዘ መረጃም የአገዛዙ ጭፍሮች በፋኖ አንድነት በብስጭት የግለሰብ ቤቶችን አወደሙም። ቢቢን ወረዳ የመሸገው የአገዛዙ ሰራዊት ሚኒሻ ፖሊስ በወረዳው የሚገኘውን ቤት የፋኖ አባል በሚል ቤቱንም ማቃጠላቸውም ተሰምቷል። ከዚህ በፊት እንዳሳወቅነው በወረዳው የሚገኘው ፖሊስና ሚኒሻ የግለሰብን ቤት በማከራየት ለግል ጥቅማቸው በመዋልም ሲዘርፉም ቆይተዋል። የዳግም መኮንንና የእናቱን ቤት የጥምቀት ቀን ከቀኑ 7 ሰዓት ህዝብ ወደ ታቦት ማስከበር አይሄድም በጥላቻ ማቃጠላቸውንም የወረዳው የዓይን እማኝ ነዋሪም ገልጸዋል። ይህ በእንዲህ እንዳለ ከበፊትም ከአርበኛ ዳግም መኮንን ጋር የወረዳው የመንግስት ቅጥረኛ ፖሊስ ጤና ገበየው ሙላቴ ቸኮል የሚባል ከሰውየው ቤት የክራይ ገንዘብ እንደሚቀበሉም ካራዮች ግልጽም አድርገናል። ለኛ ክራዩን በወር ካልሰጠናችሁን ቤቱን ለቃችሁ ውጡ በማለት ዶርሞችን አዘግተው እንደነበረም ለህዝባችንም አሳውቀናል። እነዚህን ጥቁር አማራዎች ቤተሰቦችን በማሳደድና ቤቱን አከራይቶ ለግላቸው በመዋል ይህንን በሚዲያ ስናጋልጥባቸው የግለሰቡን ቤትም አቃጥለውታል። የተናገረውን እንደሚያደርገው የሚያረጋግጠው ፋኖነት ቀጣይ አርስ የሚያደርጉትን መዝግቦ አጸፋም ይወስዳል። የአማራነትን የትግል ከፍታ በማቃጠል አይደለም በመግደል ለማሸማቀቅ የተሞከረ ሀቅ ነው። ነገር ግን እኛ ሞትን ቀምሰን የምንታገል ነፍጠኞች ነንና ለማሸማቀቅ የሚሞክሩትን ወዳደሮችን እያነከትን የመጣን የአርበኞች ልጆች ነን። በተመሳሳይ መረጃም የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በለኢዝ 4ኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት አደረሰም።
በቀን 11 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ላይ በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጫንሱማ ቀበሌ ሸመልበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ኪሳራም ደርሶበታል። የፋሽስቱ ወንበር አስጠባቂ የሆነው የ92ኛና 78ኛ ክፍለ ጦር 2 ሬጅመንትና አንድ የሻለቃ አድማ በትን ወደ 70 የሚሆን ሰላም አስከባሪ ክፉኛም ተመቷል። በሽመልበር ጎጥ በጠላት በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛም ሆኗል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖችን ኢላማ በማድረግ የአርሶ አደሮችን ሕይወትም ሲቀጥፍና ቤት ንብረትም ሲያወድም ውሏል። በመጨረሻም ኦህዴድ ብልጽግና የሀገርን ደህንነትና ብሔራዊ ጥቅምን የሸጠና ዓለም አቀፍ ሕጎችን በጣሰ ስምምነትም አድርጓል። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘር መልና የሕክምና ታሪክን ጨምሮም የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋትም ተነሳበት። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙት ሀገራት በጤና መሰረተ ልማቶቻቸው ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውንም ነግረውናል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም የጤና ድርጅት ሕግጋትን ከጨዋታው ውጪ የሚያደርግ መሆኑንም ገልጸዋል። ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያውም ጠቁመዋል። ሄልስ ፖሊሲዎች የተሰኘው ዓለም አቀፍም ስምምነቱን የሀገራትን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲልም አስጠንቅቋል። ጽናት ክፍለ ጦር ከአማራ ፋኖ አንድነት ማግስት በርካታ የብርሃኑ ጁላ ሰራዊት በመደምሰስ ታላቅ ድልም አስመዘገቡም። አፋብን ምስራቅ አማራ ቀጠና ሚኒልክ ዕዝ የደገው መብረቅ ኮር ጽናት ክፍለ ጦር በጠላት ሰራዊት ላይ ከባድ እርምጃ በመውሰድና ሰብአዊ ጉዳት በማድረስ ታላቅ ድልም አስመዘገቡም። ጥር 12 ቀን 2018 ዓ.ም በደላንታ ወረዳ አንጭጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ተኩል በዘለቀው ውጊያ በብርሃኑ ጁላ የሚመራው የብልጽግና መከላከያ ሰራዊት ከ29 በላይ የተደመሰሰ ሲሆን ከ47 በላይ ቁስለኛም ተደርጓል። ከጉባ ላፍቶ ወረዳ ኩረታ ከተንታ ወረዳና ከደላንታ ወረዳ በግፋ አሰባስቦ በሶስት አቅጣጫ የመጣን የፋሽስቱን ሰራዊት መቀበሪያውን የጭጉና ተራራዎች ሲሆኑ በሕይወትም የተረፈው ወደ መጣበትም ተመልሷል። በምርኮኛውና በጥቅመኛው የሚመራው የፋሽስቱ ሰራዊት የጽናት ክፍለ ጦር ክንደ ብርቱ ፋኖች ገባ ውስጥ በማስገባት ለጅብራትም አድርገዋቸዋል። ከፋኖቹ የደረሰበትን የተጠናከረና ረዥም ሰዓት የፈጀ ድብደባ መቋቋም የተሳኑ የፋሽስት ሰራዊት አዳሩን አመራሮችን ራስን አውጣ የሚል ትዕዛዝ አወርደውለት ወደ መጣበትም ፈርጥጦም ተመልሷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።